ዋይት ሃውስ ሰበር መረጃ ተሰምቷል። ይኸውም ለሁለት ዓመታት የተካሄደውን የእስራኤልና የሐማስን ጦርነት ያስቆማል የተባለውን እቅድ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ካወጡትና እስራኤል እንድትቀበል ግፊት ካደረጉ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ተገኝተው ረጅም ሰዓታት የወሰደ ስብሰባ ካደረጉ በኋላና የሚፈልጉት ነጥብ እንዲካተት ካደረጉ በኋላ ስምምነቱን መቀበሉን በይፋ ገልጸዋል። ስምምነቶቹ ውስጥም በተለይም ሐማስ ትጥቁን እንዲፈታና ራሱን ሙሉ በሙሉ እንዲያከስም የያዛቸውን ታጋቾች እንዲለቅ ሙሉ በሙሉ የፊሊስጤም እስረኞችም ከእስራኤል እንዲፈቱ እንዲሁም እስራኤልም ጋዛን ሙሉ በሙሉ ለቃ ብትወጣም ነገር ግን የጸጥታ ቁጥጥር እንድታደርግ የሚያስችላት ነው። በኋላም ደግሞ ጋዛን ሙሉ በሙሉ ከዌስት ባንክ ጋር በመቀላቀል በዌስት ባንክ ያለው አስተዳደር እንዲረከብ እንዲሁም ደግሞ እስራኤልም ከሳውዲ አረቢያና ከቱርክ ከሌሎችም በቀጠናው ከሚገኙ የመካከለኛው ምስራቅ ሀገራት ጋር የሰላም ስምምነት እንድትጀምር የሚያመለክት እቅድ ነው ኔታንያሁ የተቀበሉት። ጉዳዩ በጣም አነጋጋሪ ሆኗል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ሐማስ እቅዱን ስለመቀበሉ በይፋ ባይናገርም ትራምፕ ግን ሐማስም ተቀብሎታል፣ በጣም ያስደስታል ሲሉ የምስራች ሲሉ ነው የተናገሩት። ይህንን በተመለከተ ከዋይት ሃውስ የተሰማውን ሰበር መረጃ በዝርዝር አስደምጣችኋለሁ። በመካከለኛው ምስራቅ የቀጠለውን ደም አፋሳሽ ጦርነት ለማስቆም እስራኤል በአሜሪካ የቀረበውን የሰላም ስምምነት ሐሳብ መቀበሏ ተሰማ። ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ የተገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ